እያያችኋቸው ነው የቤተ ክርስቲያኖች እቃዎች እነዚህ ናቸው። የእስኬ መታወቂያ ነው። ወርቆቹንም አያችሁ አይደል? ያየህ ነው። የእስኬ መታወቂያ ነው። እዚህ ጋር እንግዲህ የምናየው ደግሞ ይሄ የእስክንድር የአንገት ክር ነው። አንድ ሰው እንደው ምን ጉር ናችሁ እናንተ? በዚህ እድሜያችሁ ከጠንቆላ ጋር ከመተት ጋር ተሰብስባችሁ እንደዚህ አንድ ላይ ማህበር እየጠጣችሁ ነው። ማን ነው ውስጥ የከተተ? አሁን ላይ ግን ሱስ ጀምሮ ነው የሚሉት። እንደዚህ አይነት ነገር አይጠረጥሩም። ምክንያቱም እንደዚህ በጣም የተወደደ ልጅ ወይም ጥሩ ባህሪ ያለው ልጅ እንደዚህ አይነት ወይም እንደዚህ ባዕድ አምልኮ ውስጥ ይገባል ብሎ ብዙ ሰው አይጠረጥርም። ያው እዚህ አካባቢ ያለች ደብር ሙሉ እቃዋ ሙሉ በሙሉ ተዘርፎብናል። እሺ መልካሞቹ ሰዎች እዚህ የነበረው ሰው ማን ነው? ይዞ መጣ የነበረው ማን ነው? ማን ያመጣው ታዲያ? ቁጭ ቁጭ ማን የነበረው? ያው ከዛ ከመጣ በኋላ የሆነ ሲስተሙም ይገባሃል። እዚህ ሆነ መስራት የሚገባህ ነገሮች እንዳሉ ትንሽ ራቅ ስትል አይደል የጎደለውን ነገር የምትመለከተው። ያንን አይቼበት ስለመጣው ያንን ክፍተት ለማስተካከል ትንሽ እየጣርኩ የሞከርኩ ነው። ትንሽ እንቅስቃሴ ከዛ በኋላ ጥሩ ነው። ራስን ለመቻል ያክል ጥሩ ነው። በጣም ጥሩ ነው ባይባልም ራስን ለማውጣት ያክል ጥሩ ነው ብዬ አስባለሁ። አዲስ አበባ ምኗ ከበደ? ከባድ ነው በጣም። ሁሉም ሰው የስራ ሰው ነው እዛ። ሁሉም ሰው ይተጋል እና እድሉ የለም። በጣም መንቃት ይጠይቃል። በጣም መሯሯጥ ይጠይቃል። በጣም ብዙ ሰው ማወቅ ይጠይቃል ምናምን እና እኔ ከዚህ እጂ ትንሽ አለ ብዙም ሰው አላውቅም። እዚህ ነው ተወልጄ ያደግኩትና ብዙም ሰው ስለማላውቅ ትንሽ ቤተሰቦች ምናምን ዝም ብለህ እንደሄድክ ተከራይተህ ምናምን ነው ኖሮኔ ነው። ዘመድ ጋር የተወሰነ ጊዜ አረፍኩኝ። አብዛኛው ማህበረሰብ እንደዛ ስለሚያደርግ ነው። ዘመድ ጋር የተወሰነ ጊዜ አረፍኩኝና ከዛ በኋላ ቤት ኪራይ ነበር። ትንሽ ወደ ቤት ኪራዩ ስገባ ነው እየከበደኝ የመጣው። ከዛ አንፃር ስራዎችንም መስራት አልቻልኩም። እንዳልኩ ብዙ ሰው መግባባት ስላልቻልኩኝ መስራት አልቻልኩም። እዚህ ከመጣው ግን ተመስገን። ምን አይነት ነገሮችን ጀመር ከተመለስኩ በኋላ? እዛ ያያቸው ነገሮች ነው እዚህ ለማስቀጠል የሞከርከው ወይስ? ያው ከተማ ብዙ ጊዜ አዲስ አበባ ስትሄድ የምትማረው ነገር ምንድነው? ይሄ ቢዝነስ የሚባለው ነገር ይገባሃል። እዚህ ብዙም ላይገባ ይችላል። ማህበረሰቡም ላይረዳ ይችላል። ወይም ደግሞ አታስበውም እዚህ ሆነ ያን ነገር ማለት ነው። እዛ ያየሁት ነገር እዛ ሄጄም እኮ ይሄን ነገር መስራት እችላለሁ ወደሚለው ፖይንት ስላመጣኝ ነው ወደዚህ መስራት። በግሌ ነው የምሰራው። አብዛኛው ስራዎች የግል ስራ ነው የምሰራው። የሙያ ስራዎች ነው የምሰራው። የሙያ ስራዎች ነው የምሰራው። እንደዛ ነው። እስቲ ግራ ያጋባን ነገር ከተማ ላይ እንዳልከው ያው ሩጫ ማንንም ዞር ብሎ ያይ። ለዛም ነው አሁን ቅድም አጋጣሚውን ስላገኘ የጠፋባቸውን ሰዎች ካሉ አለው በላቸው ያልኩ። ምን ቢዝነስ የግል ስራ ነበር አዲስ አበባ ላይ እየሰራህ የነበረው? ከዛ ምን ተምረህ መጣ? ወደዚህ ስትመጣ ያው አብዛኞቻችን ክፍለ ሀገር ላይ የምንኖር ሰዎች አዲስ አበባ እንደ ዱባይ ነው የምናያት። ሳይሰራ ዝም ብሎ እየተበላ የሚታደር ነው የሚመስለው። የምትሄደው ሁላ እኮ ከተማ ላይ የነበሩት አንዳንዴ አብዛኛው ሰዎች ከሚናገሩት ነገሮች ተማለውበት ከሚሄዱበት አንዳንድ ነገር ሲመጡ ከከተማ ወደ ገጠር ሲመለሱ የሚይዙት ስልክ የሚለብሱት ልብስ ከበፊትም ጀምሮ የሚያረጉት ነገር ምናምን እንደሚመጣ ማሰብ ነው። እዚህ ተመጥቶ ነው እና ልክ እነዛን ወጣቶች እንደዛ ተለውጦ ሳያዩቸው እውነትም በህይወታቸው መስመር ላይ ከተማ ላይ በቃ እንደዛ የሚኖሩ ነው የሚመስላቸው። ግን ሲኬድ የተገላቢጦሽ ነው የሚሆነው። እውነት ነው። ለሱ ለወንድሜ ብዙ ጊዜ ነግሬዋለሁ። እዚሁ በርታ ጠንክር እለዋለሁኝ። አዲስ አበባ ወርቅ የሚታፈስ ነው የሚመስላቸው። ማን ትበል? በነገራችን ላይ ከሱ ጋር ሳናወራ እስካሁን እስቲ እንመለሳለን። አሸብር እባላለሁ። ታላቅ ወንድሜ ነው እሱ። ያው እሱ ልጠይቅ መጥቼ። ኦኬ አንድ ቤት አይደለም እንዴ የምትኖሩት? አሁን የተወሰነ ጊዜ ሆነዋል። የተወሰነ ትንሽ ወደ ገጠር ወረድ ይላል እነሱ። ምን እርሻ ምናምን ይሞክራል? ይሰራል። ገበሬ ነኝ። እዚሁ አርሳለሁ። እሱን ለመጠይቅ መጥቼ ነው። በእርሻ ስራ ነው የምስተዳደረው። በእርሻ ስራ ምን ሰብል ላይ ነው እስቲ እንትን የምትተዳደርበት? ስንዴም ጤፍም ገብስም
ሁሉን ነገር ያው ይመረታል። እንደ ድንች፣ ስንዴ፣ በቀሎ ሁሉ ነገር እያመረትን በሱ ስራ ነው የምንስተዳደረው። ከሰዓት በኋላ ደግሞ ትምህርት ግማሽ ቀን ትማራለህ? ግማሽ ቀን ከትምህርት ግማሽ ቀን ከእርሻ፣ አጨዳ ሲደርስ ደግሞ ወደ አጨዳም እያለን ይህን ስራ እየሰራን እንስተዳደራለን ማለት ነው። እኔ አሁን ከበፊትም ጀምሮ አንዳንድ ከምሰማቸው ነገሮች ትምህርት ሲለኝ ማለት እንትን ስላለብኝ ነው። በፊት እንደዚህ ገጠር ላይ አብዛኛው ማህበረሰብ ስለ ትምህርት ሲወራ የ2 ሰዓት መንገድ ተጉዤ የ3 ሰዓት መንገድ ተጉዤ የ4 ሰዓት መንገድ ተጉዤ ነው ትምህርት ቤት ደረስኩኝ የሚለው። ያም ነገር አሁን አንተ እንዳልከኝ እንግዲህ ጊዜ አለህ ማለት ነው። ጠዋት ስራህን ሰርተህ ከሰዓት ትምህርት ቤት የምትሄድ ከሆነ ያ ነገር የለም ማለት ነው። አሁን ረጅም ተጉዘህ ነው ትምህርት ላይ እንትን የምትለው ወይስ? ጉዞ 10-12 ላይ ስትገባ ረጅም ጉዞ ነው የምትማረው። ሩም እዚያው ተከራይተህ ነው የምትማረው። አርብ እስከ ቅዳሜ ደግሞ ሄደህ ዳቦ ጋግረህ ምን ብለህ ቤተሰብ ያዘጋጅቶልህ ስትሄድ እዚያው ትማራለህ። አርብ ደግሞ ተመልሰህ ከእሑድ ቅዳሜ ቤተሰብ ጋር ትሰራለህ። 10 እና 8 ላይ ስትደርስ ማለት ነው። በሱ ኬዝ ነው የምትሰራው። 8 እስከ እንትን ቤተሰብ እያገለገልክ እስከ 8 ድረስ እዚያው ቤተሰብ ላይ የእርሻም እያረስክም እየቆፈርከው አባት እናት እያገዝክ ስራ ላይ ትሆናለህ ማለት ነው። የገጠር ህይወት እስቲ እንዴት ነው በተወሰነ መልኩ ብትነግረን? የገጠር ህይወት ያው ትኖራለህ፣ ትሰራለህ፣ ወደ ጎታ ታስገባለህ፣ እህልህን ትደክማለህ። ባለህ ነገር እየደከምክም እየሰራህም ምርት እያመረትክም ያው ገንዘብ አይገኝም። ያው ገንዘብ ባታገኝም ጥሩ ነው። ገበሬም አሁን እኮ ሀብታም ነው የሚባል ነገሮች አሉ። ያው እህሉን ሽጠህ አይደለ ወደ ገንዘብ የምትቀርብ። ያው ልጅ ስትም ደግሞ ወደ ያው ገንዘብ አታገኝም። ማዳበሪያው ወደ ማዳበሪያውንም በማዳበሪያም እህሉን ሽጠህ አብዛኛው ቤተሰብ ነው የምታድረው በሱ ስራ ነው። እህሉን ነው የምታቀነው። እና እንዴት ነው ከተማ ሊየው እያልክ እያስቸገርክ ነው አለ ወንድሙ። እንግዲህ እሱ ከተማው እንዲያስጎበኘኝ ለሱ ነው የመጣሁት። በቅርብ ጊዜ ይመለሳለሁ። አላጨህም? እንዴት ነው እሱ ገና ነኝ እያለ ነው። የገጠር ሰው ደግሞ ቶሎ ብሎ ነው ወደ ትዳር የሚገባው። ነው እሱማ ነው ቀስ ብሎ በጊዜው እንግዲህ ወይስ ተወልዷል? ይሄኔ እኮ የገጠር ሰው አሁን አንተ እድሜ ወይስ ገና እየታሰበ ነው? እኔ እንኳን 2 ልጆች አለኝ። እናንተስ አልፎ ከተማ የሚኖር ሰው ቤት ኪራዩም ነው እየከበደችው ስለሆነ አሁን እንዲህ ነው ያው የመካከርኩት ነው። እውነት ነው። እስኪ ከተማ ላሉ ሰዎች ገጠር ምን እንዴት ሊመች እንደሚችል እስኪ ንገራቸው። ምኑ ሊመች ይችላል? ገጠር እንደማንኛውም ሰው ከሰራ ገንዘብ ባለው ነገር ላይ ስራህን ትሰራለህ፣ ትበላለህ። እንደማንኛውም ሰው የማግኘት እድሉ አለ። ምንም ችግር የለውም። ገንዘብ አሁን እዛ ቦታ ላይ ገንዘብ እንትን አይደል ባተር ላይ ያደርግ ይችላል። ምክንያቱም ጓሮ ነው፣ እህሉም ያለው እርጎም ከዛው ነው፣ አይቤውም ከዛው ነው። እንደው ስጋማ ማረብ ይባል ከጓሮ ጎተት አድርጎ ነው ታርዶ የሚበላውና ገጠር ያሉ ሰዎች ከተማን እንዳይመኙ ሚስ ምንም ነገር ሳይዙ ተጨባጭ ነገር ሳይኖር ሮጠው ወደ ከተማ እንዳይመጡ በተቻላችሁ አቅም እናንተም ደግሞ ክፍለ ሀገር ያላችሁ ሰዎች ተምሬያለሁ ብለናል፣ ትማራለህ። ግንዛቤ የሚሰጥበት መንገድ ቢስተካከል። ምክንያቱም አሁን አብዛኛውን ጊዜ እያየን ያለነው ከተማ ላይ አባ ዳቦ ግዛልኝ የሚሉ ህፃናቶች አንድ እናት 4 ህፃን ይዛ ነው የምትመጣው። ቀጥታ መታ ጎዳና ላይ ነው የምትወድቀው። ስለዚህ እነዚህ ልጆች አይማሩ፣ ፍላጎት የሚባል ነገር የላቸውም። ጠዋት የጀመሩ እስከ ማታ እስኪተኙ ማለት ነው። ከዛም 10 ብር ከዚህም 5 ብር ሲሰበስቡ ያድጉና ልክ የሆነ ሰዓት ላይ ሲደርሱ ትምህርትም አያስፈልጋቸውም። ምንድነው ኢሚዲየትሊ የሚሆነው ሀሳባቸው ገንዘብና ገንዘብ። ከገንዘብ ውጪ ያው እንደዚህ ከዚህ ጀምራ ያደገች ልጅ በገንዘብ ከዛ በኋላ ተማሪ ብትላት በየት በኩል ተማራለች? አዎ። ስለዚህ በተቻለ አቅም የምታዩትም ከሆነ እንግዲህ ይሄን ቪዲዮ ውድ ቤተሰቦቻችን እባካችሁ ክፍለ ሀገር ያላችሁ ሰዎች ከቻላችሁ አይከብድም ማለት አይቸግርም ማለት ይቸግራል፣ ግን ከተቻለ እነዚህን ሁሉ ልጆች ጎዳና ይዞ አለመውጣት። እኛስ እኛ ነን ለልጆቻችን ምንም ብንሆን ኖርማል፣ ግን እነሱንም ይዘን ወጥተን ብርድ አለ፣ ፀሐይ አለ፣ ክረምት ሲገባ ዝናቡ አለ፣ ረሃቡ አለ። አሁን እንደውም አዲስ አበባ ላይ የተረፈ ምግብ የማይወጣበት ሰዓት ላይ ነው ያለው፣ ገንዘብ የሚያስቀጣበት ጊዜ ላይ ነው ያለው። እና እባካችሁ በተቻላችሁ አቅም ክፍለ ሀገር ያላችሁ ሰዎች አዲስ አበባ ለመስራት ስራ ካለ ወይ ማረፊያ ዘመድ ካለ እንጂ ዝም ብሎ ተነስቶ የሚመጣበት አይደለም። በጣም ከባድ ነው እና ራሳችሁን ከዚህ ጠብቁልኝ እላለሁ። በዚሁ አጋጣሚ እንግዲህ እናንተም ቤታችሁ
ቤታችሁ ድረስ ተገኝተን ስለ እንደዚህ አይነት ነገር ማውራቱ ራሱ ትልቅ ነገር ነው። አንድ ትምህርት ነው ይሄምና እስቲ በዚሁ አጋጣሚ ወንድሜ ማስተላለፍ የምትፈልገው ይሄንን ያስተምራል ለሰዎች ይሄ ይጠቅማል የምትለው ነገር ካለ እድሉን ልስጥ። ያው እኔ ቅድም እንዳልከው ብዬዋለሁ። በእርግጥ አሁን ካነሳው አንፃር ለመጀመሪያ ያክል እንጂ እውነት ነው። ያው ከተማ ስትሄድ በጣም አስቸጋሪ ነው። አሁን ደግሞ እንደምታየው ከገጠር ወደ ከተማ በጣም ብዙ ሰው እየፈለሰ ነው ያለው እና በጣም ብዙ አንድ እናት 5 ልጅ 6 ልጅ ይዛ ምናምን የምታይበት ነው። ግን ከዛ ይልቅ እዚሁ ቢሰራ ይገኛል ሁሉም ነገር ይገኛል። እንደው ልብሱም መድመቁም መሆን ካለበት ደግሞ ከተማም ደርሶ ገዝቶ መመለስ ይቻላል እና ይበልጥ እዚህ መስራት ይቻላል የሚለውን ሀሳብ ነው እኔ ማስተላለፍ። ሞር ደግሞ ለማፈር ነው ያለን። ጫር አድርገን ጣል ብናረግበት ለ4 አይደለም ለ14 ቤተሰብ የሚሆን ለ4 ልጅ አይደለም ለ10 ሺህ የሚሆን ነገር እኮ የምናገኘው ከገበሬው ነው። እኛ እየበላን ያለነው ገበሬው ያመረተው ነውና ከናንተ በላይ ኃይል የለንም፣ ከናንተ በላይ ሀብት የለንምና እባካችሁ አትሰደዱብን ነው ዋናው ነገር። ወንድማችን የምትለው ነገር አለ? አዎ እንግዲህ ያው ግብርና ትልቅ ስራ ነው። ትልቅ ስራ የምታገኝበት ትምህርት ነው። በስራ ደግሞ ካልደከምክ ገቢ አታገኝም። ደክመህ ነው የድካም ውጤት ደግሞ ስትሰራ ታገኛለህ። እየሰራ ታገኛለህ። መሰደድ ጥሩ አይደለም ብዬ ነው የማስበው። እኔ እንኳን እንግዲህ ወንድሜ ጋር መጥቼ ሳየው ሁሉ ነገር እያመሰገንኩት ነው ብዬ ነው የማስበው። ለምን የሆነ ነገር እዚህ ቤት ኪራዩ ምንም ሳይደርሱ እኔ አሁን እያሰብኩ ነው ደርሱ ቤት ኪራዩ ምንም ሳይ ወንድሜ ትክክል ነው ብዬ እያሰብኩ ነው። ለምን እኔ ከተማ ላይ የውም እነሱ ግን ሳይግነት አሁን እየተረዳሁት ነው ብዬ አስባለሁ። እውነት ያው የሚበላውም ገንዘብ ነው የሚጠጣውም ገንዘብ ነው። በአጠቃላይ እንዳልኳችሁ ክፍለ ሀገር ያለ ሰው ግን ጓሮ ጫር አድርጎ ራሱን መግቦ ለሰውም ተርፎ የሚኖር ማህበረሰብ ያለበት ነውና አሁንም ወንድማችን ግብርና የተከበረ ሙያ ነው። በዚህ አጋጣሚ እኛም ሳናመሰግናቸው አናልፍም። እስካሁን የቆምንበት ቤተሰቦቻችን የተዳደሩበት አሁንም እኛ ያለንበት በገበሬው እጅ ነውና እጃችሁን ይባርክ እናመሰግናለን ሳልል ማለፍ አልፈልግም። ምክንያቱም እንዳልኳችሁ እጁ ተሸራካክቶ ተረከዙ ተሰንጥቆ አቧራ እየጠጣ ከበሬ ጋርና ከማረሻ ጋር እየታገለ ለኛ የመገበ ማህበረሰብ ዛሬ ከተማ ላይ መጥቶ ደግሞ ወድቆ ስናየው ይሰማል። እንደ ሰውኛ በጣም ያማል። ህፃናት ልጆች ይዘው ሲመጡ ብቻ ከባድ ነውና እባካችሁ የተቻላችሁን አድርጋችሁ አገራችሁ ላይ በተቻለ አቅም ለመለወጥ መሞከር ነው። ገበሬ ማለት እጁ ወርቅ ነው። ወርቅ ሚስ ገንዘብ ነውና ባሎቻችሁንም የምትወጡ የምትሰደዱ ሴቶች አታሳፍሩ። ወንዶች አይደሉም በተደጋጋሚ እያዩ ያሉት ሴቶች 4 ልጅ ይዛ 2 በእግር የሚሄዱ አንዱን አዝላ አንዱን አቅፋ ምናምን ነውና እባካችሁ ይሄንን ነገር ለመቀነስ የተቻለንን እናድርግላለሁ። አቤሎ የምትለው ነገር ካለ በላቸው። ለዛሬ እዚህ ቤት ውስጥ ትምህርት ይሆናችኋል፣ ለእናንተ ቁም ነገር ትገበዩበታላችሁ ብለን እንግዲህ ያዘጋጀነው ቪዲዮ ይሄን ይመስላል። ሀሳብ መስጫው ላይ ደግሞ በምትሰጡን አስተያየትና ለእነዚህ ሰዎች ይገባቸዋል ለምትሉት ሽልማት መልሰን የምንመጣ ነው የሚሆነው። አቤል እድሉን ሰጥተናል። የለም ብዙ የምለው ነገር ግን ከሁለቱም የተለያየ ሀሳብ ሼር አድርገናል። አስተማሪ የሆነ ቆይታ ነው ያደረግነው። እናመሰግናለን። እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ አይረሳ። ውድ ቤተሰቦቼ የድካም የልፋታችን ውጤት እናንተ ናችሁና ሀሳብ መስጫው ላይ አሁንም ሀሳብ አስቀምጡልን። ከሰው ህይወት ትማሩበታላችሁ፣ ለነጋችሁ ቁም ነገርን ትገበዩበታላችሁ ተብሎ የተሰራው የዛሬው ቪዲዮአችን በዚሁ ያበቃል። ቀጣይ እንግዲህ ስጦታውን ይዘን ስንመጣ የምንገናኝ ይሆናል። እስከዛው ግን ቸር ቆዩ። እንደፈራሁት አይደለም። እነዚህ ሰዎች በጣም ፈርቻቸው ነበር እና ሰላም ነው። እንዴት ነህ? ይኸውልህ ብዙ ጊዜ እንደዚህ አይነት ሰዎች ሲመጡ ጥንቃቄ ማድረግ፣ ምክንያቱም እኛ ከምንሰራው ስራ አንጻር በጣም አስቸጋሪ ነው። እንግዲህ ባለፈው ማን ነው ነበር ካረል እስክንድር የመጣ ጊዜ እነሱ ሰዎች እነማን እንደሆኑ ብሎ አላውቅም። አሁን የበላይ አለቆቻችንንም እንዳልጠይቅ የት እንዳሉ አላውቅም እነዛ ሰዎች። ስለዚህ ምንድነው ጥንቃቄ ማድረግ አለብን። እንደ ታናሽነት ልንገርህ የተወሰኑ ነገሮችን ይዞ ሄዷል ከእስክንድር ጋር እና የኔ እቅድ የነበረ
ነገር ትንሽ በእነዚህ ሰዎች መመላለስ ሳይበላሽብኝ የቀረ አይመስለኝም። የምናደርገው ነገር አለ። ከዚህ በኋላ የምናደርገው ነገር ምንድን ነው መሰለህ? አብዛኛውን ጊዜ ለእነሱ መልፋት አለ። አንዳንዴ ለራሳችን የሚያስፈልጉ ነገሮች አሉ። እስቲ እኛንም እንደሚጎዳ ነገር ከሆነ ተከታተላቸው። ባለ ተከታተላቸው። ልልህ የፈለግኩት ሀሳብ አልገባህም። ሀሳቤ ምንድን ነው መሰለህ? በዚህ ስራ ውስጥ እኔ ብዙ ጊዜ ቆይቻለሁ። ያው ለመቀየር አይደለም የምንሰራው። እሱማ ነው። ስለዚህ ለራሳችን የሚሆን ነገር ደግሞ ያስፈልገናል። ለራሳችን የሚሆን ነገር ያስፈልገናል። ምልህ ምንድን ነው የምንሰራቸው ስራዎች ላይ የተወሰነ ፕላን እያደረግን የተወሰነ ባካፕ ለራሳችን ተቀማጭ ነገር ያስፈልገናል። ያን ለማድረግ ደግሞ ከምንሰራው ስራ ላይ ትንሽ ወሰድ እያደረግንም ለራሳችን እንጠቀማለን። አሁን በጣም አንገብጋቢ ጉዳይ ምን መሰለህ? ያመጣናቸውን እቃዎች እና እዚህ ያሉትን እቃዎች በምን መልኩ አድርገን እንዴት እናሻግረዋለን የሚለው ነገር አንድ አሳስቦኛል። ሁለተኛ ነገር እግር መመላለስ ምናምን በጣም ስለበዛ እንቀጥ የሆነ ነገር ቢፈጠር ተያይዘን የምናልቀው እና እሱንም እያሰብኩ ነው። ሰሞኑን ጨነቀ ምናምን ትለኛለህ አንተ። ጭንቀቴን አልተረዳሁም። እሱ ነገር ያስጨነቀኝ ነው እና ያን በቀደም ዕለት የሌሊቱ ያመጣናቸውን እቃዎች እንዴት እንደምናደርግ ራሱ በጥንቃቄ ተቀምጠዋል አይደል? በጥንቃቄ ተቀምጠዋል። እንዳለ ሆነው መታወቂያ የሌለባቸው እቃዎች አሉ እዛ ውስጥ። እነዛን እቃዎች እንዴት አድርገን መጠቀም እንዳለብን ማሰብ ያስፈልጋል። ሌላው አወጣጣችንና አገባባችን፣ እንቅስቃሴያችን ሰዎችን ትኩረት መስጠት። አንዳንዴ አይታወቅም፣ የከተማ ሰው ተመሳስሎ እና አስቸጋሪ ነው። ጥሩ ነው። ጓደኛ አትመን፣ ያለው ነገር ሲጠንቀቅ ብለሃል። አንተ አብረው የሚመጡት ነገር ሰዎች አትመናቸው። በእርግጥ አላምንም። እነዚህ ሰዎች አሁን በር ስለከፈትክላቸው ስላዋራቸው እኮ ነው። ግን የተሻለ መንገድ ካልሆነም ለበላይ አለቆቻችን የምንገናኝበትን መንገድ ፈጥረን ወይ አካባቢ እንቀይራለን። ምክንያቱም እግር ሲመላለስ ጥሩ አይደለም። ጥሩ ነው። ቤት ብንቀይርስ? እሱም አንድ መልካም አጋጣሚ ነው። ያሰብኩት አለ። ይሄ ነገር መሆን የሚችለው እንዴት ነው ብለህ ብትለኝ ነገሮች ማመቻቸት አለበት። መጀመሪያ ነገሮችን አመቻችተን ነው ሽፍት ማድረግ። ያው እዚህ አካባቢ እኔ የምታወቅበት መንገድ ሌላ ስለሆነ ነው አሁን እስካሁንም ከበር አድርጎልን የቆየ ነው እና ትንሽ አስቸጋሪ ነው። በእርግጥ ስህተት የሆኑ ስራዎች ነው እየሰራን ያው እኛ የተገናኘንበት ቦታ የእነሱ እቅድ የእነሱ ስራ በእነሱ ትዕዛዝ በእነሱ እቅድ መሰረት ምናምን ስለሆነ የምንሰራው ትንሽ ከእኔ ሀሳብ ጋር ባይመጣጠንም የተወሰነ ነገር ግን ለማመቻቸት ሞክራለሁ። አንተ ግን ነቃ በል። ያው ምንድን ነው የታዘብኩት? ትንሽ መንቃት ያስፈልጋል። መንቃት በአይን ቋንቋ እንኳን ሲነገር ቶሎ ሊገባ ይገባል። ወሬ ባይን ይገባል ይባል የለ? አዎ ነገር ባይን ይገባል። እንደዛም ቢሆን አንተ ትንሽ ንቃት ያስፈልጋል። ገብቶሃል? በአይን አሁን ይሄ ከቤተ ክርስቲያን የተወሰዱት እነዚህ የንዋየ ቅድሳት እቃዎች በነገራችን ላይ አስደንግጠው ሰዎች። አንተ ራሱ ምን አይነት ድፍረት ነው? እንደዚህ አይነት ሰዎች ሲመጡ አትጠራጠርም እንዴ? እንዴት እንደዚህ ሁሉ የዘረፉት? እንዴት በምን መልኩ እንዴት ዘረፉት? እነዚህ ሰዎች እኮ ዘራፊዎች አሉ። እኔ ከሰዎች ጋር ይህን ስራ እንደምሰራ ታውቅ የለ እንዴ አንተ? እንግዳ በመጣ ቁጥር በር ከፍተህ የምታስገባው ለምንድን ነው? አትጠራጠርም እንዴ? አልከፈትኩም። ለምን እከፍታለሁ? እኔ የከፈትኩት ያው እንግዳ መጣ ብዬ ነው። እንግዳስ ቢሆን የሚመጣው በር ከመክፈት በፊት ለኔ መንገር አለ። አዎ ልክ ነው። አላወኩም። እኔ እንግዲህ ካሁን በኋላ ያሉትን ነገሮች እኔ እጠነቀቃለሁኝ።
አልከፍትላቸውም። አላወቅኳቸውም ነበር። እኔ እንግዳ ጓደኞቼ የመጡ መስሎኝ ነው። መስሎኝ የሚባል ነገር አለ እንዴ? ይሄ እኮ የህይወት ጉዳይ ነው። አይ ቀጣይ ላይ ወደፊት እስተካከላለሁ። አልከፍትላቸውም። እዚህ ቤት ውስጥ እኮ ከቤተ ክርስቲያን የወሰድናቸው ከባባድ እቃዎች አሉ። እነዛን እቃዎች ጥበቃ ነው እኔ ደጅ የማልወጣው። ቤት ታስሬ ቁጭ ያልኩት ለዛ ነው። እነዛ እቃዎች እዚህ ቤት እስኪመጡ ድረስ ምን ያክል ዋጋ እንደተከፈለ ማውቀው እኔ ነኝ። ለእያንዳንዱ እርምጃ ጥንቃቄ ውሰድ። ተጠንቅቄያለሁ። ይጠነቀቃለሁ። አዎ መጠንቀቅ አለብን። እጠነቀቃለሁ። ስለዚህ እኔ አንተ ወንድሜ ስለሆንክ እኔ ተያዝኩ ማለት እኔ የሆነ ነገር ተፈጠረ ማለት እኔ ጋር አንተ ጋር ይሄ ነገር ተፈጠረ ነገ እናት አባታችንን ጋር ይደርሳል። ራሳችንን ለመለወጥ ቤተሰቦቻችንን ለመለወጥ አይደል እንደ የማይገባ ስራ ውስጥ ገብቼ ይሄን ስራ መሰለህ። አንተ እኮ እዚህ ስራ ውስጥ እንድትገባ እጠነቀቃለሁ። ማንም አይገባም። ለእኔ ተወው። ካሁን በኋላ ያለው የከተማ ሰው አካሄዱንና አገባቡን አታውቅም። ወንጀል መርማሪ አመጣጡና አረማመዱ አይታወቅም። ዝም ብለህ ከመሬት ተነስተህ ሰው አትመኝ። የሰው ልጅ በጣም አስቸጋሪ ነው። አላምንም። ካሁን በኋላ ያለውን አላምንም። እንዳታስብ። ይሄንን ለእኔ ተወው። እሺ፣ ሌላው በቀጣይ የምንወያየው ነገር ምንድን ነው? እዚህ ስራ ውስጥ እንድትገባ አልፈልግም ነበር። ዞሮ ዞሮ እኔ ጋር መምጣትና የተወሰኑ ነገሮች በማየት ያው መቼም ወንድሜ ነህ፣ ለማሳለፍ አልሰጠኝም፣ እኔም አሳልፌ አልሰጠኝም። ይህን ስራ ለመስራት ግን የማይሆኑ ይህን ስራ ለመስራት ራሳችንን እስከ መደበቅ ራሳችንን ሜካፕ እስከ መስራት ደርሰን ነው እነዚህን ስራዎች እየሰራን ያለ ማንም ሳያውቅ። እንዴት በቃ ተሸፋፍነን ነው የምንገባው። ፊልም ላይ እንደሚሰሩት ወይም ደግሞ ድራማ ላይ እንደሚሰሩት ሜካፕ ይባላል። እዚህ ጺምን ትሰራለህ፣ የተለያዩ ነገሮች አለ። ሜካፕ አሁን ይሄ ጺም ትንሽ ነው። የቄስ ጺም በጣም ብዙ ነው አይደለ? ኢትዮጵያ አይደለ? የቄስ ጺም አይደለ? እሱን ለማምጣት እሱ ይሰራል፣ ሜካፕ ትሰራለህ። ቄስ እኮ አገልግሎቱም ያው በቤተ ክርስቲያንም ሰዎች ስለሆኑ ነው ጢማቸውን የሚያሳድጉት። ይህን ስራ ለመስራት እያልኩ ነው። አልገባህም? ያልገባኝም ግልጽ አድርግልኝ። ግልጽ ሳደርግልህ የንዋየ ቅድሳት እቃዎችን አይቻለሁ ከየት መጡ ብለህ ለጠየቀኝ ጥያቄ እኮ መልስ እየሰጠሁ ነው። አንተ እጅ አለበት እንዴ? ይህን ያህል ሳውራ የት ነበርክ? እኔ ምን አውቃለሁ? አንተ እንግዲህ ወይ አላወቅኩማ ነኝ። ተጠንቀቅ የምልህ ለዚህ ነው። አሁን ባለፈው አምስቱን ህፃናት እዛ የባዕድ አምልኮ አባ ጋር ባለፈው የወሰድከው ረሳኸው እንዴ? አልረሳሁትም። እሱ ነገር ስትወስድ ሰዎች አይተው ነበር። እንግዲህ ያዩኝ አይመስለኝም። ምን አይነት ልጆች ነበር ይዘህ የሄድከው? 2 ልጆች። አምስቱ ህፃናት ነው ያልኩህ፣ አስታውስ። ያዩኝ አይመስለኝም። ማንም አላየህም? ማንም አላየኝም። እንደዚህ አይነት ጥንቃቄ ሰው ከኋላ ይከተላል። ጽናጽሉ መስቀሎቹን አሁን የማይገኝበት ቦታ ነው ደብቃ ያስቀመጥከው? አስቀምጫቸው። ሰው ያገኘው? አያገኘውም። የት በኩል አደረገው? በቃ አስቀምጨዋለሁ። ማንም አያገኘው እንዳታስብ። አው የገጠር ልጅ አንተ ከኔ ትሻላለህ። ትንሽ ከተማ ቀምሼ ስለመጣው ነገሮችን እንዳንተ ላልደብቅ እችላለሁ። ለዚህ ኃላፊነት የምሰጠህ ለዛ ነው። ማንም አያገኘው። እነዚህ ነገሮች ደብቅ። ከተለያዩ ሰዎች ጋር ነው እኛ የምንገናኘው። ይሄ የስራው ሂደት ስለሆነ ብዙ ሰው ይመጣል፣ ብዙ ሰው ይሄዳል። ከሰው ጋር እንዳንነካካ ደግሞ አሁን እዚህ አካባቢው ሰው የሚያውቀኝ በመልካም ነገር ነው። አንተ መታየት ያለብህ በመልካም ነገር። ነገሮችን ስታደርግ ግን በድብቅ የምናደርጋቸውን ነገሮች በድብቅ። አሁን ባለፈው ያን ሰውዬ ሊወስዱት የመጡት ሌሊት ነው። ሌሊት ላይ እኔ በር አልከፈትኩም፣ አንተ ነህ በር የከፈትከው። በር ከፍተህ እነሱን ካስገባ በኋላ ውጭውን ዙሪያውን ቃኝተሃል? አይ ቃኝቻለሁ። ማንም የለም። በዛ በግራ ቀኝ አይቻለሁ። ምንም አይነት እንቅስቃሴ የለም። አሁን ከዚህ በኋላ በምናደርጋቸው ነገሮች እንቅስቃሴያችን በሙሉ ስራው ገብቶሃል አይደል? አዎ ገብቶኛል። ከባድ ወንጀል እየሰራን ነው። የሰው ልጆች ከእናታቸው እየነጠልን እየወሰደን እየገበርን። ስለዚህ ይሄ ህዝብ ደግሞ አንዴ ካገኘን ይበላል።
ስለዚህ ምንድነው ማድረግ ያለብህ? ነገሮችን የምናደርጋቸውን ነገሮች በሙሉ በጥንቃቄ ነው። ተረዳኸኝ አይደል? አዎ ተረድቻለሁ። እጠነቀቃለሁ ባለው ነገር። ማንኛውም ሰው ሲመጣ በጥርጣሬ ነው ማየት ያለው። እሺ አዎ የተለያዩ ነገሮችን ባለፈው አሳይቻለሁ። መሳሪያ ምንም የተቀመጡበት ቦታዎች አሳይቻለሁ። እሱን ያሳየው ለምንድን ነው? አላስፈላጊ እንቅስቃሴ ሲመጣ እርምጃ መውሰድ ካለብህ እርምጃ እንድትወስድ። ስለዚህ በእንደዚህ አይነት ነገሮች መጠንቀቃለን። እኛ ሌቦች፣ ዘራፊዎች ግን መዝረፍም መስረቅም ለባዕድ አምልኮ መገበርም ያስገደደን ኑሯችን ነው። እንጀራችን መብላት አለ፣ ህይወታችን መቀየር አለ። ስለዚህ እያንዳንዱን ነገር ስታደርግ በጥንቃቄ ግር ያለህ ነገር ካለ ጠይቅ። አይ በጥንቃቄ አስቀምጫቸዋለሁ። ለሚመጣው ነገር ደግሞ ተሰረዳኝልህ እጠነቀቃለሁ። አሁን ግራ የገባህ መጠየቅ የምትፈልገው ጥያቄ አሁን ሰዎቹ ሲመጡ ቅድም ፍርሃት እያየሁብህ ምንድን ነው የሚያስፈራ? አይ ለሰፈሩም አዲስ ስለሆንኩ ነው። እጠነቀቃለሁ። ለሰፈሩም አዲስ ስለሆንኩ ነው። ካሁን በኋላ ያለውን እጠነቀቃለሁ። አትፍራ። ምን አስፈራ? ስትፈራ ይጠራጠሩሃል። እዚህ ደፈር በለህ እንደዚህ አይነት እንቅስቃሴ ማድረግ ያለ አሁን ደግሞ አዘውናል። እነዛ ህጻናቶች እንዴት እንደምታደርግ አላውቅም። ቅድም ደውለውልኝ ነበር። 2 ህጻናት ምናምን አይኔ የገቡ ልጆች አሉ። ትንሽ ከዚህ ሰፈር ወጣ ቢል ጥሩ። ምክንያቱም እዚህ ሰፈር ላይ በጣም ስለበዛ ማለት ነው። እስኪ ቀጣይ ላይ እቅዱን አቅጄ ስራውን ጥናት አድርጌ እሄዳለሁ። አዎ ጥሩ ብር ነው የሚከፍሉት እና ያው የሚፈልጉትን ታውቃለህ። ከኔ በይበልጥ አንተ ብዙ ይገባል። የሚፈልጉት እየታቸው ይገባል ብዬ ስለማስብ ግር ያለህ ነገር ሌላ አለ? የለም ተረድቻለሁ። ያው ጭብጥ ኩርምት አትበል። ራስህን ለቀቅ አድርገው ዘና በል። ብዙ ጊዜ ጥርጣሬ ውስጥ የምትገባ ጭብጥ ኩርምት ስትል ይሄ ስራ ቢሰራው እንደነገርኩህ በእቅድ በፕላን በዝግጅት ነው። በዛ ውስጥ ግር የሚልህ ነገር ካለ ያልገባህ ነገር ካለ መንገር እነግርሃለሁ። አዎ እዚህ ባለፈው እንደመጣሁ እኛ ጋር እንደነበረው እንደዛ አይነት ነገሮችን ብታረግ ጥሩ ነው። ለማንኛውም ወደ ውጪ ድምፅ እየሰማሁ መሰለኝ። ና እስኪ ግባ ግባ ግባ። ምንድን ነው ምን ፈልጋችሁ? ግባ። ቀጥል። አንሳ አንሳ፣ ካሜራማን ካሜራውን አንሳ። አንድ ሰው እንዳለ ምንድነው ስቶሪ የነበረው? የነበረው ሰው ማን ነው? እዚህ እሺ፣ መልካሞቹ ሰዎች እዚህ የነበረው ሰው ማን ነው? ይዞ መጣ የነበረው ማን ነው? ማን ነው? ማን ያመጣው ታዲያ? ቁጭ በል ማን የነበረው እዚህ? በቃ ተረጋጋ። ዘርፍ የነበረው ነገር ያስቀመጥከውንም በደንብ ታወጣለህ። እሱን አስወጡት። እሱን አስወጣውና ልቀቀኝ። ልቀቀኝ። እዚህ ምንድን ነው ያስቀመጥከው? ወጣለሁ። ስማ፣ ጨረስክ? ምንም አታመጣም። እሺ እየነገርኩህ ነው። ምንም አታመጣም። መልካሙ ወጣት አስተማሪው አንተ ለህዝቡ ትምህርት የሰጠኸው ወጣት ነህ። ተሞክሮ ምናምን ከተማ ሄጄ ከተማ የሚሄድከው ለዚህ ለምናምንቴ ለጥንቆላ ነው። ሌላ ምንም እዛ እሾህን ልሰካ ነው የሄድከው። ምንድን ነው የምንፈልገው? እዚህ ቤት የመጣው ሰው ማን ነው? ሁሉንም ነገር ብታወራ ይሻላል። ገና ጓዳህ ያለ ጉድ አለ። አዎ ስታወራ የነበረው ማለት ነው እያንዳንዱን ነገር ስንሰማ ነበረ፣ ምንም ሳይቀር ስለ ወርቁ፣ እዚህ ስለነበረው፣ ስለታገተው ልጅ በቪዲዮ በድምጽ ማስረጃ ይዘናል። መረጃ ተይዞባል። ስማኝ፣ ራስህን አድን። ማንም ዞር ብሎ አይ ማንም እስካሁን የከበበ ሁሉ ወንድም ያልከው አካል እንኳን ራሱን ከመውጣት ወደ ላይ ነው።
ያው ታግቷል የምትሉት ሰው እኮ ማን ይዟቸው እንደመጣ አላውቅም። በእርግጥ እንዳላችሁት ስህተት የሆኑ ስራዎችን እንሰራለን። አለቆቻችን እነማን እንደሆኑ አይታወቁም። ማን ይዞት እንደመጣ አላውቅም። ኦልሞስት አንድ ቀን እዚህ ቤት አድረው ሄዷል። ማን እንዳዘዘም እዚህ ማን እንዳመጣው አይታወቅም። ይዘውት መጥተው ነበር። ምናልባት ከየትኛው ሚሽን ጋር የእናንተ ጉዳይ እንደሚገናኝ ባላውቅም። በሰዓቱ ምን ሲያወሩ ነበር? እዚህ ካመጡት በኋላ አንድ ሰው ብቻ ነው የነበረው እዚህ? አብረው ሲያመጡት አብረውት ሁለት ሰዎች አብረውት መጥተዋል። ይዘውት መጪ ናቸው። ታግተው ነው እነሱ አብረውት የመጡት እያለ አብረው ነው የመጡት። ታገት ሳይሆን አብረው ነው የመጡት። አውቆ እኮ ነው እንትን የሚለው። በእርግጥ ከበስተኋላው ምን እንዳለ ባናውቅም ግን ያው ይህን ቤት ለስራ ጉዳይ እስከሆነ ድረስ የተከራዩት የተለያዩ ሰዎች መጥተው አድረው ይሄዳሉ፣ ማናውቃቸው ሰዎች። ስለዚህ ያን ያክል አንገብጋቢ ነገር ሆኖ አይደለም። እንዴት የታገተ ሰው እየመጣ ነው አንገብጋቢ ያለው ነው? ያ ሰው ለሰው ምን አይነት ጥቅም እንዳለው ምንነቱ ስለማይመለከታችሁ አንገብጋቢ አይሆንም። ልክ ነው እኮ እሱ። እሺ ቀጥል። እንደነገርኩ ነው እንደም ቅድም ገልጬልሃለሁ እኮ ይህ ቤት በአለቆቻችን ትዕዛዝ በኪራይ የተገኘ ቤት ስለሆነ ማን እንደሚመጣ ምን እንደሚመጣ እኛ የምናውቀው ነገር የለም። እኔና ወንድሜ እዚህ ቤት ከማረፍ ውጪ በዚህ ቤት ውስጥ ያሉ የሚካሄዱ ነገሮች ብዙ ሰው ይመጣል፣ ብዙ ሰው ይሄዳል። ብዙ የሚታወቅ ነገር የለም። እስቲ በሰዓቱ ይዞት ከመጡ በኋላ ምን አይነት ወሬ ሲያወሩ ነበር? እናንተ ፊት ለፊት ነበር የሚያወሩት ወይስ እናንተን አስወጥቷችኋል ከዚህ? እኛ እራት ለመብላት ወጣ ብለን ነበር። እስቲ በስልክም ሊሆን ይችላል፣ እርስ በርስም ሊሆን ይችላል። ምን አይነት ወሬ ሲያወሩ ነበር? ብዙም አልሰማኋቸውም፣ ግን የሆነ የመሻገር የመሸሽ ነገር ይታይባቸው ነበር። እንደዛ አይነት ነገር አይቼባቸው። መሸሽ ማለት ከተማ መልቀቅ። አዎ እንደዛ አይነት ነገር እንደነበረ እርምጃው ያስታውቃል። የመጡበትም ሰዓት ወደ ሰዓት ተኩል አካባቢ መሰለኝ። ወዴት ይዘውት እንደሄዱ ታውቃለህ? ስለሱ ነግረዋል? በእውነት ለመናገር ስለሱ ምንም የማውቀው ነገር ያንተ ሚና ያንተ ድርሻ ማለት ነው እዚህ ቤት ሲመጡ እዚህ ቤት ብቻ ማስቀመጥ ነው ወይስ ይዘህ ትሄዳለህ ሌላ ጊዜ? እኔ እስካሁን ድረስ እኔ ባለሁበት የስራ ድርሻ እንደዚህ አይነት ነገር ሰርቼ አላውቅም። ቅድም ስትለኝ ነበር ሰዎች ይመጣሉ፣ ይታገታሉ፣ እዚህ ቆይቶ ይሄዳሉ ስትለኝ ነበር። ይታገታሉ ማለት አሁን በሆነ የምትዋሸው ምንድን ነው? ያርፋሉና ይታገታሉ ይለያያል። እየተደበደበ የሚያርፍ ሰው አርፈው እንዴት ነው ማረፍ ማለት? ማረፍ ማለት አሁን እንዳልኳችሁ ባለፈው መጣ የተባለው ሰውዬ ይዘውት መጡ። 8 ሰዓት ተኩል ምናምን አካባቢ ሌሊት ነው። ሌሊት 8 ተኩል ነው ይዘውት የመጡት። አደሩ። ጠዋት ሲነጋ ቤተክርስቲያን ነው እንዴ 8 ሰዓት የሚመጣው? እንዴ ክፍት ነው። የወንጀል ቤት አይደል እንዴ? ፐርፐዙ ሌሊት እኮ ነው። አብዛኛውን የኛ ስራዎች የሚሰሩ ይኸውልህ ሰማኝ፣ እየነገርኩህ ነው። ትክክለኛውን ማስረጃ በሰጠን ቁጥር ለአንተ ጠቃሚ ነው የሚሆነው። ትክክለኛውን የምንጠይቀን ነገር ብቻ መልስ። የምትጠይቀኝን እኮ ጥያቄ እየነገርኩህ ነው ያለሁት። ምንም የተደበቀ ነገር የለም። ወንድሜ የተረዳኝ ይመስለኛል። ምንም አልተረዳውም። መረዳት እኮ አይደለም ይሄ። ሌሊት 8 ሰዓት ቢመጡ 9 ሰዓት ክፍት ነው። የወንጀለኛ ቤት ነው፣ ክፍት ነው። ይደውሉልሃል፣ በር ትከፍታለህ፣ ታስገባለህ። ይሄ አለ የበላይ አለቆች የሚያዙኝ ትእዛዝ። ማን የበላይ አለቃ? አታውቀውም አንተ ማለት አላውቃቸውም። አሁን እስኪ ደርስልሃል። እስኪ ከገባህበት ማጥ ያውጣህ። እስኪ አለቃ የምትለው አካል የት ነው ያወቀው? እሱ አንድ ጉዳይ እንደዚህ አዋቂ ቤት ነው የተገኘ። ምንም አዋቂ ምናምን አትበል። ጠንቋይ ቤት ነው የተገናኛችሁት። እንደዛ ነው። ወጣቶች ናችሁ። ብዙ ነገር በመፍጠሪያ ጊዜያችሁ እንደዚህ አይነት የተረገመ የሆነ የተልከ ብቻ ቃል የለኝም። ስለዚህ እስክንድር የመጣበት ፐርፐዝ ምንድን ነው? ወንድሜ እኔ እኮ የማውቀው ነገር ምክንያቱ ምንድን ነው እያለ ነው። ምንም የማውቀው ታሪክ የለም። በእርግጥ እስክንድር በሌላ የስራ ጉዳይ ተገናኝተን። በምን ስራ ጉዳይ?
እንደዚሁ ሚሽን ይሰጠናል እና የሚሰጠን ሚሽን ያው እንግዲህ ቅድም አንተ ገልጸዋል ከባዕድ አምልኮ ጋር በተያያዘም የተወሰኑ ንዋየ ቅድሳት ላይ በተመለከተም እንሰራለን እና እዛ ስራ ላይ እስክንድር በጣም ጠንቃቃና ጎበዝ ሰው እንደሆነ አውቃለሁ። ምን ማለት ነው? ምን በማድረግ ዙሪያ ነው እስክንድር ጠንቃቃ የሆነው? ሚሽኖችን ሲሰራ በጣም በጥንቃቄና በጣም የተማረ ነው ሰው። ምን አይነት ሚሽን ነው የሚሰራው? ብዙም እንደዚህ እንደ ጓደኛ ማችነት ቁጭ ብለን አውርተናል። ምን አይነት ሚሽኑ ምንድን ነው? ያው እንግዲህ አለቆቻችን የሚያዙ እኔ እንደምሰራው አይነት ሚሽኖች ሲመጡ የሚሰራ ይመስለኛል። እርግጠኛ መሆን አልችልም። ስለ ሰው እርግጠኛ መሆን አብሮህ እንደሰራ እኮ እየተናገርክ ነው አይደል? አብሮህ ምንድን ነው የሰራው እስክንድር? ከባድ ጊዜ እየፈጀ ነው። ምንድን ነው የሰራችሁት? ከ3 ቀን በፊት ምናምን የነበረው ምሽት ላይ በአጋጣሚ ቤት መከሰቱ ከዛ ምሽን በስተጀርባ እንዳለ የሚያስታውቅ እዛ አሁን አንተ እያልከኝ ያለኸው ከ3 ቀን በፊት እዚህ ከተማ ላይ እዚህ መንደር ላይ የተሰራ ስራ አለ። እሱም ነው እያልከኝ ያለው? ከሱን ስራ አብረን የሰራ ነው እያልክ ያለው? ከሚሽኑ በስተጀርባ የኖረ ይመስለኛል። ስለማን ነው እያወራን ያለው? ይመስለኛል። ታውቀዋለህ የምናወራውን ሰው? ሌሊት መጣ ያላችሁ ነው ሰው አይደል እኮ ነው። ግን ማንነቱን ታውቃለህ? ከኔ ጋር አብሮ ንዋየ ቅድሳታኖቹን ወስዷል። ቀና በል። ስለምን እያወራ እንደሆነ ታውቀዋለህ? ከኛ ጋር ተባብሮ ቤተክርስቲያን ዘርፏል። ከሱ ጋር እኮ ያገናኘውበት ምክንያት ወንድም ያልገባህ። አሁን የምታወራውን ነገር ታውቀዋለህ? አቀበጣጠር አስሩን ትሰማኛለህ? እሱ ስራ ሰርተን ስንመጣ ነው የዛን ቀን ሌሊት እሱንም ይዘውት የመጡት። ስለዚህ አለበት ነው እያልክ ያለው? ምን ግምታዊ ነገሬን ነው እየነገርኩህ ያለው። እሺ ስለዚህ ያኛውን ሰው ጥሩልን፣ ይህን ሰው እዛ ውጭ አስቀምጥልኝ። አቤል ከአቅሜ በላይ እየሆነ ተነስ ተነስ ሂድ። እሺ ገጠር ገበሬው የምታርሰው ሰውዬ እንደው ምን ጉር ናችሁ እናንተ? በዚህ እድሜያችሁ ከጠንቆላ ጋር ከመተት ጋር ተሰብስባችሁ እንደዚህ አንድ ላይ ማህበር እየጠጣችሁ ምትሉ ማን ነው እዚህ ውስጥ የከተተ? ምንም የማውቀው ነገር ማለት እኔ ስለ ስራው የማውቀው ነገር ምንድን ነው ያንተ ኃላፊነት እዚህ ቦታ ላይ የተሰጠ ስራ? እኔ ምንም የማውቀው ነገር ያየሁት ነገር የለም። እርግጠኛ ነህ? አዎ እሱን የህግ አካላቶች አንተም በደንብ ይጠይቋል። እኛ ከእናንተ ጋር መሯሯጥ፣ መጨቃጨቅ፣ መላፋት እንደሰለቸን ምንም የሰለቸን ነገር የለም። ልጆቼን የምትል ቤተሰቤን የምትል ከሆነ እንድትናገር እድሉን ሰጥተናል። አይ የምናገረው ነገር የለም የምትል ከሆነ ደግሞ ተነስቶ ሂድ እዛ ከወንድም ጋር። እንግዲህ ውድ ቤተሰቦቼ አብዛኛውን ነገር እናንተ እንዳያችሁት ነው የሚሆነው። እስቲ ጓዳ ውስጥ ያለውን ነገር ደግሞ አብረን የምናየው ነው የሚሆነው። ከዛ በፊት ግን ልነግራችሁ የምፈልገው ነገር እስክንድር አለበት እንድናስብ ነው የተፈለገው። እንድንጠረጠር እንድናስብ ነው እና እስክንድር አይደለም ተውት ማለት የኛ ጓደኛ ስለሆነ አሁን እኛ ከቨር ልናረግለት አይነት ወሬ ይመስልብናል እና የዚህን ጉዳይ እነሱ ሀሳብ ይስጡበት። ቤተሰቦች ሀሳብ አስተያየቶቻችሁን አስቀምጡበት። ሲጀመር ሰውየውን አይተዋል አይደለ? እሱ ታክቲካል ለመሆን በሚያወራቸው ነገሮች እኛን ለማደነባበር አይነት ነገር ግራ ለማጋባት አይነት ነገር ነው ሲያወራ የነበረው እንጂ የሚያወራውንም የሚያቅሰው አይደለም። አንተ ለምትጠይቀው ጥያቄ እኔ ደግሜ እንኳን አውቄ ስጠይቀው ነበረ የተለያየ መልስ ነው። አንድ አይነት መልስ እንኳን እየሰጠኝ አይደለም የነበረው ማለት ነው። ስለዚህ እነዚህ ሰዎች ሆን ብለው አስበውበት ነው እየሰሩ እያደረጉ ያሉት። እስክንድርን መግደል አይችሉም። መግደል ቢፈልጉ እንኳን መግደል አይችሉም። ለዛ ነው ያቋዩት። የሚደርስባቸውን ነገር ስለሚያውቁት ማለት ነው። የሚመጣባቸውን መዘዝ ስለሚያውቁት እያሰቃዩት እና ዞሮ ዞሮ እሱን ምንድነው የፈለጉት? መጨረሻ ላይ የሆነ ወንጀል ላይ
ማስቀመጥ እጁ እንዳለበት አሁን እኔ እየተረዳሁት እየገባኝ ያለው ነገር ይሄ ነው። እስክንድርን የሆነ ነገር አዙሮበት የሆነ ቦታ ላይ ቁጭ አድርገውት አለበት። ሞክረዋልም እኮ ከዚህ በፊት አድርገውታል፣ ግን አልሆነላቸውም፣ አልተሳካላቸውም፣ ወደፊትም አይሳካላቸውም። ዞሮ ዞሮ በተቻለን አቅም እንግዲህ ለእናንተ ማሳየት ያለብንም ቪዲዮዎች ነው እያሳየን ያለ ነው። መታየት የሌለባቸው ደግሞ በጣም ብዙ ቪዲዮዎች የነበሩ አሉ፣ ቆርጠን የጣልናቸው ማለት ነው። መታየት የማይገባቸው በዚህ ሂደት ውስጥ እስክንድርን በመፈለግ ሂደት ውስጥ የነበሩ ነገሮች ብዙ ያሳለፍናቸው ነገሮች አሉ። ያው እንግዲህ ነገ ምን እንደሚከሰት አናቅም። ቸር ወሬ ያሰማን። እውነት ነው። እንደ ትላንት ወዲያው ድምፁን ያሰማን፣ መልኩን በአይነ ስጋ ያገናኘን እያልን ነው እንግዲህ የራሳችንን ጸሎት እኛ የምንጸልየው። እናንተም ባላችሁበት በሃይማኖታችሁ ጸሎት እንደምታደርጉለት እርግጠኛ ነን። እስቲ እዚህ ቤት ውስጥ የተቀመጡ ከቤተ ክርስቲያን ተወሰዱ የተባሉ እቃዎችን እንያቸው። እናንተ ግን ፖሊሶችም እዚህ አካባቢ ያሉ የሚሊሻ አባላቶችንም የሚሊሻ አካላቶች እዚህ አካባቢ የሚቆጣጠሩትን ንብረታቸውን እነሱም ይረከባሉ። እንግዲህ ከከተማ መተን እዚህ ጋርም እንግዲህ እግዚአብሔር ፈቅዶ ቁም ነገርን ለመስራት በቅተናልና ይሄ ሁሉ የመጣው በእናንተ በውድ ቤተሰቦቻችን ነውና አክብራችሁን ነው ወዳችሁ ስለምታዩን ክብረት ይስጥልኝ ማለት ነው። ወዳለ ውድ ቤተሰቦቼ እዚህ ጓዳ ምንድነው ያለውን የሚለውን ደግሞ አብረን እንይስቲ። ጨለማ ነው፣ አንተ ጨለማ ነው። እሺ ካሜራማን እዛ ጋር ሆነና ባትሪ አብርቼ ማብሪያ ማጥፊያ ልፈልግ። ይኸውና። እሺ ስለዚህ የኮመዲኖች ውስጥ ነው ይኖራል ተብሎ የሚታሰበው። እሺ ምንም አይነት እቃ በእጃችሁ እንዳትነኩ። ይኸውልህ እስቲ ይሄ ነገር ምንድነው? ምንም አትንካው። መታወቂያ ይመስላል። የእስኬ መታወቂያ ነው። ወርቆቹንም አያቸው አይደል? ያየህ ነው። ይሄ የእስኬ መታወቂያ ነው። እዚህ ጋር እንግዲህ የምናየው ደግሞ ይሄ የእስክንድር የአንገት ክር ነው። ያየህ ነው። በጣም ይገርምህ። እኔም አንገቴ ላይ ያደረኩት ይሄኛው ነው። አምጥቶልን ነው። ትዝ ካለ የሆነ ገዳም ሄዶ እኔ እንደውም አንገቴ ላይ አርበለክት ብሎኝ ነው። እያያችኋቸው ነው። የቤተ ክርስቲያኖች እቃዎች እነዚህ ናቸው። እንግዲህ ውድ ቤተሰቦች በተቻላችሁ አቅም ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩን። ቀጣይ በአዲስ ቪዲዮ እስክንገናኝ ቸር ቆዩልን።